ወዳጆ ባላለ የመጣው ከቆቦ ከተማ አስተዳደር ነው። ከተማና መሰረተ ልማት ስራ አስኪያጅ ነኝ። እዚህ በመሶብ አንድ ማዕከል አገልግሎት እኛ የወሰድነው ወይም የገነባነው አቅም ምንድነው? እስካሁን ድረስ እውነቱን ለመናገር ህብረተሰባችን አገልግሎት እያገኘ ነው ብሎ ለመናገር ትንሽ ይከብዳል። ይሄ ሲስተም ግን ኮምፕሊትሊ ከሰው ንክኪ የጸዳ ከብልሹ አሰራር የጸዳ ሲስተሙ ኮምፒውተራይዝድ የሆነ ነውና ይህንን ወስደን ወደ ከተማ አስተዳደራችን አፕላይ ብናደርገው የህብረተሰባችንን የአገልግሎት እርካታን እናረጋግጥበታለን። የመልካም አስተዳደር ችግሮችን እንፈታለን። ከዛ ውጭ ብልሹ አሰራሮችን ኮምፕሊትሊ የሚያስቀር ነገር ነውና ወልዲያ አሁን የአገልግሎት እርካታ የመዘኑበት የራሳቸው መንገድ አለና እዚሁ ሲስተም ውስጥ ኦልሬዲ ሰርቪስ 98% ህብረተሰቡ ሳቲስፋይ ሆኗል ተብሎ ሲነገር ኦልሞስት ወደ 100% የተጠጋ ነውና ይሄ በጣም የሚያስቀና ነውና እኛም ጋር ወስደን ጥሩ ተሞክሮ ነው ያገኘንበት። እኛም ጋር ወስደን ከተማችን ከህዝባችን ጋር አስተባብረን ይሄንን ስራ እንሰራዋለን ብለን ነው የምናስበው። አብርሃ እባላለሁ። የቆቦ ከተማ ከንቲባ ጽሕፈት ቤት ኃላፊ ነኝ። ዛሬ እዚህ የተገኘ ነው የአንድ መሶብ አንድ ማዕከል አገልግሎትን ለማየት የመጣን አንድ ቲም የአመራር ቲም ይዘን የመጣንበት ሁኔታ ነው ያለው። እንግዲህ የአንድ መሶብ ወይም የመሶብ አንድ ማዕከል አገልግሎት ተገልጋዮቹን አንድ አካባቢ ለአገልግሎት የሚመጡ ወይም ደግሞ በተበታተነ ቢሮዎች በተበታተነ ወይም በተራራቅ አካባቢ ያሉ አገልግሎት ተቋሞችን ወደ አንድ በመሰብሰብ አገልግሎት ፈላጊው በጊዜ ወይም ባጠረ ጊዜ በአንድ አካባቢ ኮስት ኢፌክቲቭ በሆነ መንገድ አገልግሎት የሚያገኝበትና አገልግሎት ከመነሻው እስከ መጨረሻው በሂደት በአንድ ጊዜ አገልግሎት የሚያገኝበት የአገልግሎት አሰራር ወይም ደግሞ የአገልግሎት ስርዓት ስለሆነ ያን ቸክ ለማድረግ ነው እኛም የመጣ ነው። እኛም እዚህ ከመጣን ያየነው ነገር ምንድነው? ከመጀመሪያውኑ ማንኛውም ተገልጋይ ወደ ማዕከሉ ሲመጣ በምን አግባብ መምጣት እንዳለበትና አገልግሎቱ ላይ ምን አሟልቶ መምጣት እንዳለበትኝ ከመጀመሪያው ቸክ ተደርጎ ከዛም በኋላ በሂደቶች በቅደም ተከተል መግባት ወዳለባቸውና ወይም ደግሞ አገልግሎት ወዳገኘበት ወደ ፈለገበት ቢሮ አገልግሎት የሚያገኝበት ሁኔታን ነው እዚህ ያየነው። ከዛ አንፃር ምንድነው ያየነው? መልካሙ ነገር እያንዳንዱ ነገር በቴክኖሎጂ የተሳሰረ ነው። አንደኛ በአጭር ሰዓታት በርካታ አገልግሎቶችን ወይም ደግሞ ከመጀመሪያው እስከ መጨረሻው የሚፈልጋቸውን አገልግሎቶች በቅደም ተከተል የሚያገኝበት አገልግሎት መሆኑን አረጋግጠናል። እኛም እንደ ቆቦ ከተማ ይህንን አይተን ከዚህ በፊት የአንድ መሶብ አደረጃጀቶችን ኮሚቴዎችን እንደ ከተማ አስተዳደር ጋር አድርገን ይህን ቲም ትላንትና ሌላ የሲቪል ሰርቫንት ቲም ልከን አሳይተናል። ዛሬ ላይ ደግሞ አመራር ማዕተን ስናይ ይሄን ልምድ ወስደን ይሄን ቀስመን እንደ ከተማ አስተዳደሩ በከተማ አስተዳደሩ ስታተስና የአገልግሎት ማዕከሉ በሚያዘው ስታንዳርድ በዚህ ዓመት ወደ ስራ ለመግባት ፈልገን ስለሆነ ያየነው እንግዲህ ያየነውን የሰማነውን የያዝነውን ነገር ወስደን ተግባራዊ እናደርጋለን ብለን እናስባለን።